ሰበር ዜና በትግራይ የቦምብ ድብደባ እንዲፈጸም ታዘዘ። ጉዳዩን የተመለከተ ጥብቅ ወታደራዊ ዕቅድ አፈትልኳል። በሌላ በኩል የኢትዮጵያ አየር ኃይል ትዕዛዝ ተሰጥቷል። የአየር ኃይሉ አዛዥ ድባቅ ለመምታት ተዘጋጅተናል ሲሉም በይፋ ተናግረዋል። በሁሉም ግንባሮች ሜካናይዝድ አሃዶች የተሰማሩ ሲሆን የመከላከያን ወታደራዊ አቋቋም የሚያሳይ የሳተላይት ምስልም ተሰራጭቷል። ይህ አዲስ ፖስት ሚዲያ ነው። የከበረ ሰላምታችን በያላችሁበት ይድረሳችሁ። ለአሁን የተደመጡ እናንተን የሚመጥኑ መረጃዎችን አጠናክረን መጥተናል። ታማኒ መረጃዎቻችን ለብዙዎች ተደራሽ እንዲሆን አስቀድማችሁ ቪዲዮን ላይክ፣ ኮሜንትና ሼር እንድታደርጉ እንጠይቃለን። ዋና ዋናዎቹን እናስቀድም። በትግራይ የቦምብ ድብደባ እንዲፈጸም ትዕዛዝ ተሰጠ። ይህ ወታደራዊ ዕቅድ የተመለከተ መረጃ ከመንግስት ጓዳ አፈትልኮ ወጥቷል። ለኢትዮጵያ መንግስት ቅርበት ያለው አንድ ተቋም እቅዱን የተመለከተ መረጃ ይዞ ወጥቷል። የቦምብ ድብደባውና ጥቃቱ በቅርቡ እንደሚጀመርም ተናግሯል። በዝርዝር እናስደምጣቸዋለን። ባለፈው ቅዳሜ በወልቃይት ሸራሪና የአየር ላይ ጥቃቶችን የፈጸመው የኢትዮጵያ አየር ኃይል በትግራይ ጉዳይ ትዕዛዝ ተሰጠው። የአየር ኃይሉ አዛዥ ድባቅ ይመታሉ፣ ለዚህም ተዘጋጅተናል ሲሉ በይፋ ተናግረዋል። የጀነራል አበባውን ስልጣን መያዝ የሚፈልጉ ጀነራል ባጫ ደበሌ በበኩላቸው ዘመነ ካሴም ጃልመሮም 4 ኪሎ አይገቡም፣ እንተላለቃለን ሲሉ ዝተዋል። ታዳምጡታላችሁ። የብልጽግናው መንግስት የወሰደው እርምጃ የኢትዮጵያን ሕዝብ ማጥ ውስጥ እየዘፈቀው ነው። አብይን አስቀድመው ቢያስጠነቅቋቸውም ቢመክሯቸውም አሻፈረኝ ብለው የወሰዱት የፖሊሲ ለውጥ ሰፊውን ሕዝብ ከባድ ቅርቃር ውስጥ ከቶታል። ይህንን ጉዳይ በተመለከተ አንድ ከፍተኛ ባለሙያ ሰፊ ትችት መንግስት ላይ ሰንዝረዋል። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናክረናል። በዜናዎቻችን ላይ እንዲሻሻልና እንዲስተካከል የምትሉትን ጉዳይ ጨዋነት በተሞላበት መንገድ በአስተያየት መስጫው እንድታስቀምጡልን እንጠይቃለን። አሁን ወደ ዝርዝሮቹ እናመራለን። የብልጽግናው መንግስት የወሰደው እርምጃ የኢትዮጵያን ሕዝብ ማጥ ውስጥ እየዘፈቀው ነው። አብይን አስቀድመው ቢያስጠነቅቋቸውም ቢመክሯቸውም አሻፈረኝ ብለው የወሰዱት የፖሊሲ ለውጥ ሰፊውን ሕዝብ ከባድ ቅርቃር ውስጥ ከቶታል። ይህንን ጉዳይ በተመለከተ አንድ ከፍተኛ ባለሙያ ሰፊ ትችት መንግስት ላይ ሰንዝረዋል። ከ2 ዓመት በፊት የአብይ አህመድ አስተዳደር የወሰደው የፖሊሲ ለውጥ እርምጃ የኢትዮጵያን ኢኮኖሚ ቅርቃር ውስጥ የሕዝቡን ኑሮ ደግሞ ከድህነት በታች እንዲሆን አድርጎታል። እውነታው ይህ ቢሆንም መንግስት ግን ኢትዮጵያ እየበለጸገች ነው የሚል ሆድን የሚነፋ ፕሮፓጋንዳ ማሰራጨቱን ቀጥሎበታል። የቀድሞ የዓለም ባንክ ፕሬዝዳንት ዴቪድ ማልፓስ ሀሳብ ዋቢ በማድረግ ክቡር ገና በወጡት ትንታኔ በኢትዮጵያ እየተተገበረ ያለው የኢኮኖሚ ማሻሻያና የገንዘብ ፖሊሲ በተራው ዜጋ ላይ እያስከተለ ያለውን ጫና በጽኑ ተችተዋል። የኢኮኖሚ ቃላቶችን እንደ ማረጋጋት፣ ሊበራላይዜሽን፣ የገበያ መተማመንና ተለዋዋጭ ምንዛሬ ተመን የመሳሰሉ ዘመናዊነትንና ኃላፊነትን የሚያንጸባርቁ ቢመስሉም ከዚህ መረጋጋት ተጠቃሚው ማን ነው የሚለው ጥያቄ ግን ክሪቲካል መሆኑን ጽሑፉ ያነሳል። የኢትዮጵያ መንግስት የብርን ምንዛሬ ተመን በገበያ እንዲወሰን ማድረጉ የማይቀር አማራጭ እንደነበረ ይከራከራል። ዓለም አቀፍ የፋይናንስ ተቋማትም ይህንን በመደገፍ የውጭ ምንዛሬው ገበያው በነጻነት እየሰራ መምጣቱን፣ የውጭ ንግድ ገቢ መጨመሩን፣ የዋጋ ግሽበት ከነበረበት ከፍተኛ ደረጃ መጠነኛ መሻሻል ማሳየቱን እንዲሁም የዕዳ ሽግሽግ ሂደቱ እርምጃ እያሳየ መሆኑን እንደ አበረታች ውጤቶች ይጠቅሳሉ። ይሁን እንጂ እነዚህ ማሻሻያዎች የዜጎችን ድህነት እንዳያባብሱና የተራውን ኢትዮጵያዊ የመግዛት አቅም በከፍተኛ ሁኔታ እንዳዳከመው የቀድሞ የዓለም ባንክ ፕሬዝዳንት ሞግተዋል። ክቡር ገና በጽሁፋቸው እንዳስገነዘቡት እነዚህ ሁለት ተቃራኒ የሚመስሉ ሀሳቦች ስኬትን ከሚለኩበት መነጽር አንጻር የሚለዩ እንጂ የሚጣረሱ አይደሉም። አንደኛው የማክሮ ኢኮኖሚ ተቋማትን ጤንነት ሲለካ፣ ሌላኛው ደግሞ የህብረተሰቡን ተጨባጭ የኑሮ ሁኔታ ይለካል። አንድ ሀገር ያደገች የምትባለው የምንዛሬ ተመኗ በነጻ ገበያ ስለተመራ፣ ባለሀብቶች መተማመን ስለጨመረ ወይም የዕዳ ሽግሽግ ስለተደረገ አይደለም። እነዚህን ግቡን መምቻ መንገዶች እንጂ ራሳቸውን የቻሉ ግቦች አይደሉም። የጽሑፉ አቅራቢ እንዳስቀመጡት የእውነተኛ እድገት መለኪያዎች የምርት አቅም መስፋፋትን፣ የሰራተኞች ምርታማነት ማደግን፣ የኢንዱስትሪዎች አቅም መጎልበትን፣ የአርሶ አደሩ ምርትን መጨመርን፣ ወጣቶች ትርጉም ያለው የስራ ዕድል ማግኘታቸው እንዲሁም ደግሞ ሀገሪቱ በውጭ ፋይናንስ ላይ ያላትን ጥገኝነት መቀነሱን ያካትታሉ። ታሪክ እንደሚያስተምረው የበለጸጉ ሀገራት መጀመሪያ ገበያቸውን በማስተካከል ሳይሆን ምርታቸውን በማሳደግ ስትራቴጂካዊ ኢንዱስትሪዎቻቸውን በመጠበቅና የቴክኖሎጂ አቅማቸውን በመገንባት ነው ሀብታም የሆኑት። ኢትዮጵያ ግን አሁን ላይ የፋይናንስ ማሻሻያውን በማስቀደም መዋቅራዊ ሽግግሩን ወደ ኋላ በመታው የተገላቢጦሽ መንገድ እየተጓዘች መሆኗን ጽሑፋቸው ይተቻል። የእነዚህን የኢኮኖሚ ማሻሻያዎች ጫና የሚሸከሙት ዓለም አቀፍ አበዳሪዎች፣
የፋይናንስ ተቋማት ወይም ሀብታቸው ዋጋ በሚጨምር ንብረቶች ላይ የተጠበቀላቸው አካላት አይደሉም። ይልቁንም የኢኮኖሚ ማሻሻያ ጫና በዋናነት የሚያርፈው በደሞዝ ተከፋዮች፣ በአነስተኛ የንግድ ተቋማት፣ በሸማቾች፣ ከውጭ የሚገቡ ግብአቶች ውድ በሆነ ዋጋ በሚገዙ አርሶ አደሮችና እጅግ ውድ ወደ ሆነው የስራ ገበያ አዲስ በሚቀላቀሉ ወጣቶች ላይ ነው። በመሆኑም እነዚህ የኢኮኖሚ ድንጋጤን የመቋቋም የሌላቸው የህብረተሰብ ክፍሎች ለማክሮ ኢኮኖሚው መረጋጋት ዋነኛ የፋይናንስ አድራጊዎች ሆነዋል። ምንም እንኳን ይህ ጫና ጊዜያዊ መስዋዕትነት ተብሎ ቢቀርብም ጊዜያዊ መስዋዕትነቶች ወደ ቋሚነት የመቀየር አዝማሚያ እንዳላቸው ታሪክ ያሳያል። እርግጥ ነው የትኛውም ሀገር ስር በሰደደ የዋጋ ግሽበት፣ የተዛባ የምንዛሬ ተመንና ሊቋቋሙ በማይችለው የህዝብ ፋይናንስ ውስጥ ሆኖ ሊበለጽግ አይችልም። ነገር ግን ኢኮኖሚያዊ መረጋጋቱ የማንን ፍላጎት ለማሟላት ነው? መረጋጋቱ በራሱ ብቸኛ ግብ ከሆነ ኢኮኖሚው ከልማት ቅድሚያዎች ይልቅ የፋይናንስ አመልካቾችን ወደ ማሟላት ይሸጋገራል። በውጤቱም በጀቶች ጤናማ ሲሆኑ ቤተሰቦች እየደኸዩ ይሄዳሉ። የውጭ መተማመን ሲጨምር የሀገር ውስጥ የመግዛት አቅም ይዳከማል። በመጨረሻም የኢኮኖሚ ፖሊሲው ህዝብን ከማገልገል ይልቅ ገበያንና አበዳሪዎችን ወደ ማርካት ይዞራል። የቀድሞ የዓለም ባንክ ፕሬዝዳንት ለማስታወስ እንደሞከሩት የማክሮ ኢኮኖሚ ስኬት ማለት ማህበራዊ ስኬት ማለት አይደለም። ታሪክ በመጨረሻ የሚጠይቀው ጥያቄ ገበያው ቀልጣፋ መሆኑን፣ የምንዛሬ ተመኑ ተለዋዋጭ መሆኑን ወይም የዋጋ ግሽበቱ የታሰበው ግብ ላይ መድረሱን ሳይሆን ማሻሻያው ሀገሪቱን ከበፊቱ የበለጠ ጠንካራ አድርጓታል ወይ የሚለው ነው። የማክሮ ኢኮኖሚ አመላካቾች እየተሻሻሉ ህዝቡ እየደኸየ የሚሄድባትን ሀገር መረጋጋት ልታመጣ ትችል ይሆናል። ነገር ግን እድገትን ታመጣለች ወይ የሚለው ምላሽ አሁንም ምላሽ ያላገኘ ጥያቄ መሆኑን በጽሁፉ በጽኑ ያስገነዝቧል። በቀጣይ መረጃ ባለፈው ቅዳሜ በወልቃይት ሸረሪና የአየር ላይ ጥቃቶችን የፈጸመው የኢትዮጵያ አየር ኃይል በትግራይ ጉዳይ ትዕዛዝ ተሰጠው። የአየር ኃይሉ አዛዥ ድባቅ ይመታሉ፣ ለዚህም ተዘጋጅተናል ሲሉ በይፋ ተናግረዋል። የጀነራል አበባውን ስልጣን መያዝ የሚፈልጉ ጀነራል ባጫ ደበሌ በበኩላቸው ዘመነ ካሴም ጃልመሮም 4 ኪሎ አይገቡም እንተላለቃለን ሲሉ ዝተዋል። በየግንባሩ ወታደራዊ እንቅስቃሴው በከፍተኛ ፍጥነት ሲለዋወጥ አየር ኃይሉ ወደ ተሟላ የድሮንና የጀት ውጊያ ሊገባ ተዘጋጅቷል። ህወሓት በተለያዩ ግንባሮች በውስጥም በውጭም ከአጋሮቹ ጋር ተባብሮ ኃይሉን ከሱዳን እስከ ኤርትራ ድንበር፣ ከራያ እስከ አፋር ግንባር፣ ከወልቃይት እስከ ጠለምት ግንባር እያንቀሳቀሰ ነው። ከጀርባው ሻዕቢያን ያሰለፈው ህወሓት ከሱዳን ድንበር እስከ ራያ ግንባር ከፍተኛ የኃይል እንቅስቃሴ እያደረገ ነው። በራያ ግንባር የተፈጠረውን ወታደራዊ ፍጥጫ ተከትሎ መጠነ ሰፊ የድሮን ጥቃት ሊፈጸም እንደሚችል ማስጠንቀቂያ ተሰጥቷል። በመከላከያ ሰራዊት በኩል የምድር ጦሩ በተለያዩ አቅጣጫዎች ወደ ህወሓት እየቀረበ ሲሆን አየር ኃይሉ ደግሞ በተጠንቀቅ መቆሙ ታውቋል። አየር ኃይሉ በድሮን የሚያደርገውን ቅኝት አጠናክሮ በጀት የተደገፈ መጠነ ሰፊ ጥቃት ለመሰንዘር ዝግጁ መሆኑን ዋና አዛዡ ጀነራል ይልማ መርዳሳ ኢትዮጵያን ሊፈታተኑ በየአቅጣጫው የሚንቀሳቀሱ ኃይሎችን ድባቅ ለመምታት አየር ኃይል ተዘጋጅቷል ብለዋል። ጀነራሉ በዛሬው ዕለት ከድሬዳዋ ባስተላለፉት ጠንካራ መልእክት አሁን ላይ የተገለባበጠውን የአሰላለፍ ለውጥ አስፈሪነት በግልጽ ተናግረዋል። አሁን የምንገኝበት ዘመን የውጊያ አካሄድና ስልት ለመገመት በሚያዳገት መልኩ በፍጥነት እየተቀያየረ መጥቷል ብለዋል። በኢትዮጵያ ላይ የሚተባበሩ ኃይሎች በበዙበት በቀጠናው ያለው የኃይል አሰላለፍ ተለዋዋጭነትና ኢተገማሽ መሆኑን ጠቅሰዋል። ጀነራሉ ዝርዝሩን ባይገልጹም በጠቅላይ ሚኒስትር አብይ አህመድ አስተዳደር ላይ ተመሳሳይ የጠላትነት አቋም የያዘ የውስጥና የውጭ ኃይል ተከባብረው በአንድ ጎራ ተሰልፈዋል። ከህወሓት እስከ ሻዕቢያ በውስጥና በውጭ ውስብስብ የአሰላለፍ ለውጦች በጠቅላይ ሚኒስትር አብይ አህመድ አስተዳደር ላይ አደጋ ደቅኗል። ይህንን ታሳቢ በማድረግ መከላከያ ሰራዊት በሰው ኃይልና በቴክኖሎጂ ከፍተኛ ለውጥ እያደረገ እንደሚገኝ ጀነራሉ ተናግረዋል። አየር ኃይልም የዘመኑን ቴክኖሎጂ መጠቀም የሚችል የሰው ኃይል በማብቃት በርካታ ፓይለቶችን፣ ቴክኒሻኖችንና የአስተዳደር ባለሙያዎችን እያፈራ መሆኑንና የዘመኑ የውጊያ ቴክኖሎጂዎችን እየታጠቀ እንደሚገኝ ጠቁመዋል። ሌተናል ጀነራል ይልማ መርዳሳ ተለዋዋጩን የውጊያ አውድና የኃይል አስተላለፍ በመገንዘብ አመራሩና ሰራዊቱ ራሱን ከጊዜው ጋር ማዘመንና ለግዳጅ ዝግጁ እንዲሆን አሳስበዋል። ኢትዮጵያን ሊፈታተኑ የሚሞክሩ ጠላቶችን መመከትና ድባቅ መምታት የሚያስችል ጀግና ተቋም መገንባቱንም ገልጸዋል። አየር ኃይል በቀጣይ ታላላቅ ተልዕኮችን እንደሚጠብቁ በመረዳት በሁሉም ረገድ ዝግጁነትን በማጠናከር ላይ እንደሚገኝ ጀነራሉ በይፋ ተናግረዋል። ወደ አሜሪካ ዜና ስናልፍ አሜሪካ አንድ የአፍሪካ ቀንድ ሀገርን በተመለከተ ከኤርትራ ጋር ድርድር እያደረገች ወይም ምስጢራዊ ስምምነት ለመድረስ እየሞከረች ነው መባሉን የፕሬዝዳንት ትራምፕ ከፍተኛ አማካሪ ማሳድ ቡሎስ አስተባበሉ። የአሜሪካው ፕሬዝዳንት የአረብና የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ቡሎስ
በኤክስ የማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሁፍ አሜሪካ ከኤርትራ ጋር በመሆን በየትኛውም የቀጠናዊ ሀገር ላይ እንደማታሴር ገልጸዋል። አማካሪው እንዳሉት አሜሪካ ከአንድ የቀጠናው ሀገር በተቃራኒ ከኤርትራ ጋር ድርድር እያደረገች ወይም ሚስጥራዊ ስምምነት ላይ ለመድረስ እያሰበች ነው መባሉን ፍጹም ሐሰት በማለት አስፍረዋል። ማሳድ ቡሎስ በኤክስ ገጻቸው ላይ እንደጻፉት አሜሪካ ከኤርትራ ጋር ግንኙነት እያደረገች መሆኑን በተመለከተ ሀሳቡ ከማን እንደተሰነዘረና የቀጠናው አገር የተባለው ማን እንደሆነ በስም አልጠቀሱም። ጨምረው እንዲህ ያለ ስምምነት አለመኖሩና ይህንንም በተመለከተ ንግግር እየተደረገ አለመሆኑን ገልጸው የአሜሪካ ዲፕሎማሲያዊ ግንኙነቶች ዓላማ በአፍሪካ ቀንድ ዘላቂ ሰላም እንዲሰፍን ማድረግ ነው ብለዋል። ጨምረውም ስምምነቶችን ወይም ሌሎች ክስተቶችን በተመለከተ የሚቀርቡ ሀሰተኛና አሳሳች መግለጫዎች፣ ስምን የሚያጠፉ ግምቶችና መሰረት የሌላቸው ክሶች በቅን ልቦና የሚደረጉ የዲፕሎማሲ ግንኙነቶችን በማዛባት ዘላቂ ሰላምን የማስፈን ተስፋ አደጋ ላይ ይጥላሉ በማለት ወቅሰዋል። መንግስታቸው ለአፍሪካ ቀንድ ሰላም ከግብጽ ከኤርትራና ከኢትዮጵያ ጋር ዲፕሎማሲያዊ ግንኙነትን መከተሉን እንደሚቀጥል የጠቀሱት ቡሎስ የሀገራቸው ዋነኛ ትኩረት የቀጠናው ዘላቂ ሰላም መሆኑን አመላክተዋል። የፕሬዝዳንት ዶናልድ ትራምፕ ከፍተኛ አማካሪ እንዲህ ያለውን ማስተባበያ በማህበራዊ ሚዲያ ላይ ሲጽፉ ባለፉት 2 ሳምንታት ይህ ለሁለተኛ ጊዜ ነው። የአሜሪካው ከፍተኛ ዲፕሎማት ከ2 ሳምንት በፊት ካይሮ ውስጥ ከኢትዮጵያ አንጻር የጋራ ትብብር ከመሰረቱት ከግብጽ ከኤርትራና ከሶማሊያ የውጭ ጉዳይ ሚኒስትሮች ጋር ውይይት ካደረጉ በኋላ ውይይታቸው ጸረ ኢትዮጵያ ዓላማ እንዳልነበረው አሳውቀው ነበር። አሁንም ባለስልጣኑ አይጥቀሱት እንጂ አሜሪካ ከቀጠና ሀገራት አንዷ በተመለከተ ከኤርትራ ጋር ንግግር ወይም ሚስጥራዊ ግንኙነት እያደረገች ነው ሊባል የሚችለው ግንኙነታቸው ተበላሽቶ ወደ ግጭት ሊያመራ ይችላል ከተባለው ከኢትዮጵያ አንጻር ሊሆን እንደሚችል ይገመታል። የአሜሪካው ፕሬዝዳንት የአረብና የአፍሪካ ጉዳዮች ከፍተኛ አማካሪው ማሳድ ቡሎስ ካይሮ ውስጥ ውይይት ካደረጉ በኋላ ባለፈው ሳምንት በኤክስ ገጻቸው ላይ ባሰፈሩት ጽሁፍ ከሀገሪቱ የውጭ ጉዳይ ሚኒስትሮች ጋር ያደረጉት ንግግር ተገቢ ያልሆነ ገጽታ ተሰጥቶት ተዘግቧል ሲሉ ተቃውመውታል። በመጨረሻም በትግራይ የቦምብ ድብደባ እንዲፈጸም ታዘዘ። ይህንን ወታደራዊ ዕቅድ በተመለከተ መረጃው ከመንግስት ጓዳ አፈትልኮ ወጥቷል። ለኢትዮጵያ መንግስት ቅርበት ያለው አንድ ተቋም እቅዱን የተመለከተ መረጃ ይዞ ወጥቷል። የቦምብ ድብደባውና ጥቃቱ በቅርቡ እንደሚጀምርም ተነግሯል። በኢትዮጵያ የውጭ ጉዳይ ሚኒስቴር መስሪያ ቤት ስር የሚተዳደረው ሆርን ሪቪው የተሰኘ የቲንክ ታንክ ተቋም በትግራይ ታቅዷል ስለተባለው የቦምብ ጥቃት አስደንጋጭ መረጃን ይዞ ወጥቷል። ተቋሙ የደህንነት ምንጮችን ዋቢ በማድረግ ባጋራው የትንታኔ ዘገባ ህወሓት በተለያዩ የትግራይ ከተሞች ከባባድ የቦምብ ጥቃቶችን ለመፈጸም ዝግጅቱን አጠናቋል። የዚህ የቦምብ ጥቃት ዓላማም ጥቃቱን ብልጽግና እንደፈጸመው ለማስመሰል በትግራይ ህዝብ ዘንድ ብልጽግናን የተጠላ ለማድረግ እንደሆነ ዘገባው ጠቅሷል። በቅርቡ ከፍተኛ የህወሓትና የሻዕቢያ አመራሮች ተገናኝተው መክረዋል የሚለው ተቋሙ የውይይቱ ትኩረትም የፖለቲካ ተጽዕኖን መልሶ ማግኘት፣ በህዝብ ዘንድ በፌዴራል መንግስቱ ላይ ጥላቻን ማሳደግና በፌዴራል ባለስልጣናት ላይ ሰፊ ህዝባዊ አመጽ ለመቀስቀስ አመቺ ሁኔታዎችን በመፍጠር ላይ ነው። እነዚህ ጥረቶች በተለመደው የፖለቲካ ቀስቀሳ ብቻ የተገደቡ ሳይሆኑ አካላዊና የመረጃ ወይም ደግሞ ኢንፎርሜሽናል ገጽታዎችን ካካተተ ሰፊ ስትራቴጂ ጋር የተያያዙ ናቸው ተብሏል። የደህንነት ክሶቹ ዋና ማዕከል በትግራይ ክልል ውስጥ በተለያዩ ቦታዎች ላይ የተቀናጁ የቦምብ ጥቃቶችን ለመፈጸም የታቀዱ እቅዶች ላይ ውይይት ተደርጓል የሚለው ነጥብ ነው። ክቡራትና ክቡራን የአዲስ ፖስት ሚዲያ ቤተሰቦቻችን ለሰዓቱ የተዘጋጁት መረጃዎች እነዚህን ይመስሉ ነበረ። መረጃዎቻችንን እስከ ፍጻሜው ድረስ ስላደመጣችሁ ከልብ እናመሰግናለን።